ናታንና ዳጣ ከቤት ተባረሩ። ሁሉም ሚስጥራቸው ተጋለጠ። ዳጣ ለመሸፈን ብትልም ናታን ግን የምሰማው ነገር እውነት ነው ስትለው ወይዘሮ ማርታ አዎ ብሎ ተናገረ። በጣም ያሳዝናል። ናታን እንግዲህ ይሄንን ያለው ናታን አሁን ላይ በቃ ሁሉንም ነገር ለመጋፈጥ ወስኗል። ዳጣ ከዚህ ቤት እንድትባረርም ቢሆን እኔም አብሬያት መውጣት ፈልጋለሁ በማለት ወስኗል። አቶ ደረጀ ከሄደበት እየመጣ ነበር። ናታንና ዳጣ አሁንም ሲሳሳሙ እጅ ከፈንጅ ተያዙ። በጣም ይገርማል። ናታንም በፍቅሬ አልደራደርም የፈለገ ይምጣ፣ ካሁን በኋላ ዳጣን ከዚህ ቤት ከወጣች እኔም ተከትዬ ከፍቅሬ ጋር ከዳጣ ከወጣታለሁ እንጂ ብቻዬን እዚህ አልቀርም በማለት ለኤቢ ነገራት። ኤቢ ይሄን ስትሰማ በንዴት ጨጓራ በሽታ ያዛት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 43 ተለቀቀ። እንግዲህ ወደ 42 ስንመለስ ዳጣና ናታን ሲሳሳሙ ቪዲዮ የቀረጸችው ኤቢ በስልካቸው ቀርጻ ነበር። እናም እንግዲህ እየቀረጸ የነበረ ስልኳን ይዛ ሄዳ የተኛችው ለአባቷም እንግዲህ አላስችላት ብሎ በቴሌግራም እየላከችለት ነበረ ከነ መልእክቱ። እነሱ ግን ዳጣና ናታን በጭንቀት ውስጥ ይገኛሉ። እየዞሬ ሁልሽንም አይቼሻለሁ ልትክጂ፣ አይ ፊልም እያየን ነው ምንም ነገር ያደረግነው የለም እያሉ ነበር። በመጨረሻ ይሄው እጅ ከፈንጅ። አሁን እኔ ሁሌ ውሸታም አልባልም፣ አሁን ግን መረጃና ማስረጃ አለኝ በማለት ኤቢ በቪዲዮ የያዘችውን ፎቶ እየሮጠች ወደ እናቷ መኝታ ቤት ይሄን ጉዳያቸውንማ ለማየ ነው በዚህ በሌሊት ማሳያት ብላ እናቷ ከተኛችበት ጋር እማዬ እማዬ ብላ ስትቀስቅ ምንድን ነው ምን ፈልገሽ ነው ስትላት፣ እማዬ ተይ ውጭልኝ፣ በሌሊቱ ምን ልነግሪ ነው? ምን ሆኑ እነ ዳጣ? ውጭ ብዬሻለሁ ብላ ልነግራት ስትል አልተቀበለቻትም። ወይዘሮ ማርታ ማለት ነው። ወጣ ትሄድና ይሄን ጉድማ አባዬ ማወቅ አለበት በማለት ኤቢ እንግዲህ ወደ አባዬ ያንን ፎቶና ሪከርድ ቦይስ አድርጋ ለአባቷ በቴሌግራም ትልካለች። እንግዲህ በዚህ ጭንቀት ኤቢን ማን ነው ዳጣና ናታን በጭንቀት ውስጥ ይገኛሉ። ወይኔ ጉዳችን አሁን እንዴት ነው የምንሆነው እያለይ እንግዲህ አንድ ነገር እናርግ፣ ስልኳን እንስረቀው፣ ከዛ ደግሞ እንስረቅና እንጣለው እያሉ ተመካከሩ። በቃ አሁን እንዴት እናርግ? እሷም ይሄንን ወሬ አውርታ እክላሷ ተቀምጣ አባዬ እኔ ሁሌም አልታመንም መችም፣ ይሄው ልጅ ዳጣ ሰው የለም ብላ ቤቱን የማንም መዳበሪያ መዳሪያ አርገችው ብላ ሪከርድ አድርጋ ለአባቷ ብታደርግም እንግዲህ ሳይሄድላት ቀርቷል። በዚህ የተነሳ ናታንም እንግዲህ ተነስቶ ወደ ክላሷ ነበር። ምን ማድረግ አለብን ብለው በጭንቀት የሚገኙት ናታንና ዳጣ። ዳጣም በጭንቀት ትገኛለች። አሁን እንግዲህ አባዬ ይሄን ነገር ከሰማ እንዴት ነው እናቴን አገናኘኝ እያልኩ ከሱ ጋር ተቀምጬ ይህን ነውር ካገኘብኝ ምንስ ሌላይ ነው እያለች በጭንቀት ትገኛለች። ናታንም እኔ ጉድ ከተሰማ በጣም ነው ቤተሰቦቼ አባዬም እትዬም አታምነኝም፣ ስለዚህ ከዚህ ቤት ማየም አታምነኝ እንዴት ሊሆን ነው እያለ እየተጨነቁ ነው ያሉን ነበር። በቃ መላፍጠር ስትለው እሺ በቃ ምን እናደርግ ሲል ስልኳን መስረቅ ነው ያለብን የሚለውን አማራጭ ወስደዋል ማለት ነው። እናም እንግዲህ ስልኳን በተኛችበት ናታን ሄዶ ቀስ ብሎ ስልኳን እንግዲህ በተኛችበት ከትራሷ ስር አንስቶ ይመለሳል። በሚመለስም ጊዜ ግን ኤቢያው ተኝታለች። እቃውን ሲያንጓጓና ሲጥልም ነበር ማለት ነው በፍርሃት ሄዶ። እናም በዚህ ፓርት ላይ እሱም ይዞ ስልኳን ይመጣል። ስለዚህ ዳጣ ጋ ሳሎን ሲመጣ አሁን ምን እናደርግ? በቃ እንስበረው ወይንም እንጣለው፣ ሰብረን እንሄድ ስትለው አሁን እኮ ስልኩ ከጠፋ ስልኩን ብንጥለው
ሌባ የምትባየው አንቺ ነሽ ይላታል። እንዴ እኔ ብቻ ነኝ እንዴ እንትን እምለው? ለምን እኔ ሌባ ነኝ እንዴ? እንዴት እያለችው ነበር። ምክንያቱም አንቺን ነው እዚህ ቤት እንትን ያሉትና ሰርቃ ነው የሚሉኝ። ስለዚህ አንስታል እናርገው ይላታል። ማለት እሷም አንስታል ካደረግነው እሷ የምትልከው ማን ነው እሷ የምትፈልጋቸው ፋይሎች ሁሉ ይኖራሉ። ነገር ግን ሁሉም እንግዲህ ፎርማት ሊያደርገው ነው ማለት ነው። አንስታል እናደርገው ሲል የዚህ ጊዜ እንግዲህ ከዚህ ሁሉ ብንጥለው ስልኩን ብንሰብረው እያለ ስትል አይቻልም ይልና አንስታል ያደርገዋላታል ማለት ነው። መጀመሪያ ወደ ቴሌግራም ሲገቡ ለአባትየው እየላከችውን ፎቶውንና ቪዲዮ ወደ አባቷ ወደ አቶ ደረጀ ከመግባቱ በፊት ቶሎ ድሌት አድርገውባታል። በዚህም የተነሳ ናታን እንግዲህ የሰረቀውን ስልክ ወደዛው መኝታዋ ክላስ ጨምሮላታል ማለት ነው። የዚህ ጊዜ ኤቢ ስልኳን ከትራሷ ነበርማ ያደረገችው። ስትነሳ ስልኳን ለማየት እንዲህ ስትል ወይኔ ጉዴ በማለት በጧት ተነስታ ኦ ትላለች። ይሄን የምታደርገው ማንም አይደለይ ነውራቸውን ስላያስኩባት ዳጣ ናት ትልና ታብዳለች። ናታንና ዳጣ ተመካክረዋል። አሁን ማድረግ ያለብን አላየንም ብለን ሽምጥጥ ነው እያሉ ነበር። እናም በዚህ የተነሳ እንግዲህ ኤቢ ኦሬ ስልኬማ ማን ነው አንስታል አርጎ ያጠፋብኝ፣ ይሄንን የምታደርገው ደግሞ እሷ ነች በማለት በጣም ትናደድና ወደ እናቷ ጋር በተኛችበት ትሄዳለች። እማዬ መቼም ምን ያልታመንም አይደለም። ስለዚህ ያደረገችው ስልኬን ሁሉ ሪሙቭ አድርገውታል። ስለዚህ እኔን እንድታምኔ ብዬ በቪዲዮ ሲሳሳሙ በሌሊቱ አይቻቸው ነበር። ነገር ግን እንድታምኔ ብዬ የቀረጽኩትን ቪዲዮ አጥፍተውታል። ስልኬን ሁሉ የምፈልጋቸው ፋይሎች ራሱ አጥፍተውብኛል። ይሄን የምታደርገው ደግሞ ዳጣ ናት፣ ጉዷ እንዳይጋለጥ ናታን ስሟት እሷም ስስመው አይቻታለሁኝ ሲሳሳሙ ትላለች። እንዴት ዞር በይኔ ጸሎትም አላደረስኩ ስትል ዞር በይሌ ብላ ተነስታ እንግዲህ ቤቱን አባዬ የለም ብለው እንዴት እንደሚያደርጉ በሌሊቱ እያለች ነበረ። የዚህ ጊዜ እንግዲህ እናም ወይዘሮ ማርታ ትመጣና የምሰማው ነገር ምንድን ነው ናታን ዳጣ እያለች ነበርና ይሄው እማዬ እኔ እንድታምኑኝ ብዬ በቪዲዮ ራሱ ያረኩትን አጥፍተውታል አይሽ። ስለዚህ እኔ መቼም ሁሌም አልታመንም፣ ሁሌም ውሸታም ነው የምባለው። እናም ስለዚህ እኔ ያደረኩት እውነት ነው የማወራሽ አንድም ስህተት የለው ስትል ዝም በይ እስኪ ዝም በይ በማለት እንግዲህ ወይዘሮ ማርታ ይሄንን ስትል ናታን ብላ ስትጠይቀው ናታንም እውነት ነው ስትለው አዎ ይላል። የዚህ ጊዜ ስትል ናታን ዳጣ ደግሞ ማለት ሌልሽ የፈለገው ፊልም እያየን እዚህ አንድ ላይ ቁጭ ብለን ከዛ እንደዛ ነው እያለች ናታንም ማነች ዳጣም ለማውራት በጣም ተቸገረች። በቃ ካሁን በኋላ እንደፈለግሽ ትሆኛለሽ፣ ቤት ይከራይልሻል፣ ደረጀም አሁን ይመጣል። ስለዚህ እቃሽን ሻንጣሽን አዘጋጂ፣ ቤት ተከራይተንልሽ ከዚህ ቤት ተውጫለሽ፣ ከዛ በኋላ እንደፈለግሽ ትሆኝበታለሽ ስትላት ዳጣም በድንጋጤ ትዋጣለች። የዚህ ጊዜ እንዴ እናንተስ ውሃስ እያለች ነበረ። እንደፈለግሽ ለብቻሽ ትሆኝና የፈለግሽውን ማምጣት መኖር ትችያለሽ ትላታለች። የዚህ ጊዜ ይህን የሰማችው ዜና እንግዲህ በጣም ትናደዳለች ማለት ነው። ወደ ኤቢ ጋር ስንመጣ ኤቢ እንግዲህ ይሄንን ዜና ስለሰማይ ካሁን በኋላ ናታንን የኔና የኔ ብቻ ነው የማደርገው፣ ዳጣ ከዚህ ቤት ከወጣች እያለች እያሰበች ነው። የዚህ ጊዜ መታ ደስ የሚለው ነገር ነውራችሁ ተጋለጠ፣ እኔ ብሆን ግን አትስመኝም እያለች ነበረ። እሱን ስትለው ዝም በይ እያላት ነበረ። ደስ የሚለው ነገር ኤቢ ዳጣ ከዚህ ቤት ልትባረር ነው ትለዋለች። ዳጣ ደግሞ ከዚህ ቤት ከወጣች እኔም ራሱ አልቀመጥም ብሎ ይነግራታል።
የዚህ ጊዜ በጣም ትናደዳለች። ኤቢ ስሜቷን መቆጣጠር አቃታት ማለት ነው። ተያይዛችሁ ገደል ግቡ ብላ ማለት ነው። እንግዲህ አቶ ደረጀም እየመጣ ሊቀበሉት ሁሉም ወጥተዋል ማለት ነው። ዳጣ ኪችን ሆና እየሰራች ነበረ ስራ ማለት ነው። የዚህ ጊዜ ስራዋን እየሰራች ነው። እንትና ደግሞ ውሃ አኩርፋለች። ውሃም አኩርፋለች፣ ታለቅሳለች። ምን ሆነች ነው በሚላትም ናታን እንዴ አልፈልግም ዳጣ እንድትሄድ አልፈልግም። ዳጣም እኮ ልጃችን ናት፣ እህቴ ናት እያለች እንግዲህ ውሃ በጣም በንዴት ትገኛለች፣ እያለቀሰች ከነስሟ ውሃ ማለት ነው። እናም ይሄን እያለቻት በቃ ናታንም ወደ ኪችን በመሄድ ኪችን ውጣ፣ ኪችን ወንድ አይገባም እያለችው ነበረ ማለት ነው። እየተጨነቀች ያለችው ኪችን የምትሰራ መስላ ሆነ ማለት ነው። የዚህ ጊዜ ናታንም ከኋላዋ መጥቶ ያቅፋትና እኔ በፍቅሬ አልደራደርም እያለ በፍቅር ስሜት ውስጥ ገብተው በቃ ሁለታቸውም ፍቅር ላይ ነው ያሉት። እናም እንግዲህ አሁን አቶ ደረጃ ናታን እባክህን ውጣ፣ አሁን ደግሞ ሁለተኛ ልጨመርልን ነው፣ እባክህን ውጣ እያለች እየለመነችው ነበር። ናታንም በፍጹም ቤት እኮ ማንም ሰው የለ፣ ሁሉም አንድም ሰው የለ፣ አቶ ደረጀ ሊቀበሉት ሁሉም ሰው ሄደዋል። ስለዚህ አትፍሪ፣ አይዞሽ፣ ደግሞ ሁሌም ቢሆን ከጎንሽ ነኝ፣ ምንም አትሆኝም። አንቺን ብትወጪ እኔም ተከትዬሽ ነው የምወጣው፣ በፍቅሬ አልደራደርም ብላ ይላታል። እሷም ግን ቢሆንም ውጣ ብትለው አይቻልም በማለት መልሶ እሱ አሁንም ወደ ፍቅር ገብተው ከእሷን ከማቀፍ እየሳማት ነበር። የዚህ ጊዜ እንግዲህ ዳጣም ፍቅር ላይ ገብታለች። አሁን ላይ ሁለቱም በፍቅር ደረጃ ይገኛሉ። እንግዲህ ወደ ወይዘሮ ማርታ ጋር ስንመጣ ወይዘሮ ማርታ ግን ለልጇ ናታንን ስለምትፈልገው እንጂ ፍቅር እንግዲህ ከተፋቀሩ ምን እንትን አለ የሁለቱ ስሜት ነው ብላ ልትረዳ ትችል ነበር። ነገር ግን አሁን ላይ እሷ የምታስበው ለናታን እንዲሆናት ናታን ለኤቢ እንዲሆን ስለምትፈልግ ለዛ ነው ማለት ነው። እናም አሁን ቤት ይለቅ እንትን ይባልልሻል ትወጫለሽ ተብላለች። ናታንን አላለችውም። ኤቢ ደግሞ ደስ ብሏታል ይሄንን ነገር። ግን ለኤቢ የሰጣት መልስ በጣም አጥጋቢ ነው። ዳጣ ወጣች ማለት እኔም እዚህ ቤት አልቀመጥም ብሎ ሲነግራት ነበረ። የዚህ ጊዜ በጣም እየተናደደች ነበር። እንግዲህ አቶ ደረጀ ሲመጣ ምን ይላል? ምንስ መልስ ይሰጣል? እንግዲህ የሁለቱ ምርጫ ነው የሚለው። እንዴት ተማረ ሰው ነው የሚያስበው። ስለዚህ በፍቅራችን አንደራደርም፣ ፍቅር በኛ ብቻ ነው ወይ ብለው እንትን ይላሉ ማለት ነው። እንግዲህ ኤቢም እየተናደደ ትኖራለች። ለነበረን ቆይታ አመሰግናለሁ። ባይ ባይ።